የሚሰማ ጆሮ ያለው ይስማ። በተለያየ ጊዜ የማህበራዊ ሚዲያ ነፃነት ስላለ ብቻ በማህበራዊ ሚዲያ እየመጣችሁ ሃይማኖት ከሃይማኖት ጋር ህዝብ ከህዝብ ጋር የሚያጣላ ንግግርን የምትናገሩ ወይም ድርጊት የምታደርጉ ከምታደርጉት ከክፉ ድርጊት ተቆጠቡ። ሃይማኖት ከሃይማኖት ጋር ህዝብ ከህዝብ ጋር የሚያጣላ የሚያለያይ የሚያጋጭ ድርጊት ከማድረጋችሁ በፊት 30-40 ጊዜ መላልሳችሁ አስቡበት። ሁሉም ነገር ውጤት አለው። ምርጫው የእናንተ ነው። ዛሬ እንደ ቀልድ የጫራችሁት እሳት ነገ ተመልሶ ሙሉ በሙሉ እናንተን ብቻ ይበላችኋል። ምንም ዜሮ እከተለዋለሁ በምትለው ሰውዬ ድምጽና በእኔ ሃይማኖት ደግሞ የማይነገር ተራራ ነው። ለሀገር ሲል ዋጋ የከፈለ ብቻ ሳይሆን ህዝብ እኔ ባለሁበት ለሀገር ሲል ታቦት ያዘመተ ጭምር ሳትማር የምትማርበትን ወረቀት ብራና ዳምጦ ቀለም በጥብጦ ያስተማረህ ታሪክ ያስቀመጠልህ አንተ ይሄ ዩኒፎርም ሳይኖርህ ባዶ እግሩን ዘምቶ ሀገር ያቆየልህ። ልዩነታችን ብዙ ነው የኔ ወንድም። በአጠቃላይ ብዙ አያስደነግጠኝም። ቀደም ልክ እንዳልኩት ጸበልም ሲያንጫጫ ነው ጸበልነቱ የሚታወቀውና እኔ ጥሩ እየሰራው እንደሆነ ነው የማስበው። ከዛ አልፎ ግን እገላለሁ ብትል በምድር መንግስት ካለ ወይ ፍትህ ካለ ይጠይቃል፣ ከሌለ ግን በሰማዩም ጭምር ትጠየቅበታለህ። እስከዛው ግን ለኔ ሀዘን እንዲሆን ብዬ ነው ጥቁር የለበስኩት። ደስ እንዲነ ማንም ከናንተ ጋር አይበላም። ዛሬ ሲያጨበጭብ የነበረ በርታ ስል የነበረ ቀጥል ስል የነበረ ማንም ነገ ስትወርቅ ካንተ ጋር አይወርቅም። አንተ በእሳት ስትበላ ማንም ካንተ ጋር አይበላም። ስትታሰር ማንም አይታሰርም፣ ማንም አይጠይቅም። በጨለማ ክላስ ብቻ ትቀመጣለህ። ስለዚህ መጋፈጥ ያለብህ ማንኛው መከራ ራስህ ትጋፈጣለህ። ስለዚህ ነገ ምን ይዞ እንደሚመጣ አይታወቅም። ስለዚህ እድል አገኘው፣ ቦታ አገኘው፣ መድረክ አገኘው፣ ነፃነት አገኘው፣ የሚጠይቅ ሰው የለም፣ ምንም አይመጣም ብላችሁ ምንም ነገር ከማድረግ ተቆጠቡ። ምንም አይመጣም አይደለም፣ ምንም ነገር ሊመጣ ይችላል። የጊዜ ጉዳይ ነው። ስለዚህ ዛሬ ሁሉም ሰው ዝም ስል፣ ሁሉም እንዳላየ ዝም ስል፣ ሌላው ደግሞ ራሱን እየጠበቀ አንተን በርታ፣ ጎብዝ፣ ቀጥል ስል አትጋፈጥ፣ መከራን አትጋፈጡ፣ በእጃችሁ ሞት አትጥሩ፣ ህይወታችሁን በእጃችሁ አታበላሹ። ስለዚህ ተረጋጉ፣ ከስሜት ነፃ ሁኑ። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? የቅዱሳን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ በዚሁ በወቅታዊ ጉዳይ ማለት ነው ወንድማችን ጋዜጠኛ ነጋሽ በዳዳ ላይ ዛቻ፣ የሞት ዛቻ፣ ማስፈራሪያና እገልሃለሁ የሚል ፈንጂ ወረዳ ላይ ነው ፈንጁን ረግጣል የሚል ማስፈራሪያ ያደረሰበት አንድ መከላከያ አባል ማለት ነው ከነጋሽ ጋር ፍጥጫው ቀጥሏልኝ። እንግዲህ አንላቀቀም ብሏል። ነጋሽ በዳዳም ጉዳዩን ወደ ከፍተኛ ፍርድ ቤት ወስደዋለሁኝ አንላቀቀም ብሏል። እሱን ቪዲዮ የማሳያችሁናልኝ። ለምንድን ነው ምን አስበው ነው ይሄ ፌደራል ፖሊስ ወይም ፌደራል መከላከያ ሰራዊት አባል ምን አስበው ነው? ከጀርባው ምን አለ? ማን ነው አይዞህ ያለው የሚለውንም በዛሬው ቪዲዮ እናያለን ማለት ነው። ከማን ጋር እንደሚሰራ ራሱ ነጋሽ በዳዳ ይነግረናል ማለት ነው። እስኪ ይሄን ቪዲዮ እንከታተላችሁ። ለዚህ ብላቴና ወይም ለዚህ ግለሰብ ሼር እያደረጋችሁ በፍጥነት አድርሱለት። ወንድሜ በአይናችን ውስጥ ከገባ ቆይታል። ለአንዴና ለመጨረሻ ጊዜ ልንገርህ፣ ትልቅ ችግር ውስጥ ነው። ትልቅ ችግር ውስጥ ነው ያለው። ስለዚህ ፋንጅ ወረዳ ላይ ነህ እያልኩ ነው። ፋንጅ ወረዳ ላይ ሆነ ፋንጁ አልፈነዳም ማለት ፋንጁ አይፈነዳም ማለት አይደለም።
ፋንጅ ምፈናዳበት ምሞላበት የራሱ የሆነ ደቂቃ ሰዓት አለው። ስለዚህ ፋንጅ ከፈነዳ ምን ይሆናል? መተኪያ የሌላትን በአንገቴ ማህተብ ያሰርኩ የተዋህዶ ልጅ ነኝ ወንድሜ፣ ተረድተኛል? ያው በንጹህ እንትን ከመጣ ማህተቡን አየሁ አንገታችን ላይ ያሰር ነው አንገታችንንም ቢሆን የሚል ነው እና እሱ በጣም አያስጨንቀኝም። የመከላከያ ዩኒፎርም ነው የለበሰው። ክቡራን ተመልካቾቻችን መከላከያ ዩኒፎርም የለበሰ በግለሰብ መጥቶ ማስፈራራት ጀምሯል። ገዳዮቻችን ዩኒፎርም የለበሱ መሆናቸው በጣም ያሳዝነኛል እንጂ በየትኛውም አጋጣሚ እንሙታለን። ይሄ ዩኒፎርም የተከበረ ነው። ሰራዊቱን ደግሞ በምንም ተአምር ይወክላል የሚል እምነት ለቅንጣት ታህል የለኝም፣ ለቅንጣት ታህል። ምክንያቱም ሰራዊቱ ወክሎ ወደ ቲክቶክ መንደር አላከህምና ሊልክህም አይችልም። ደም የተከፈለበት መስዋዕት የተከፈለበት ሀገርን ያጸኑ ሀገርን ለማጽናት የሚታገሉ ነገም ነው መከላከያ ሰራዊት። ጥቂት ልክ እናንተን የሚመስሉ ስነ ምግባር የጎደላቸው ግለሰቦች በመከላከያ ውስጥ ታጥረው ስማቸው እንዲነሳ አልፈልግም። የሀገር ሰራዊት በዚህ ሰዓት አንተ ብሔር ውስጥ ሃይማኖት ውስጥ ጎጥ ውስጥ ገብተህ ከእናንተና ጋር ቆመ በተከፈለ ብር የምትሞጣሞጠው በዛው ልክ ደግሞ ለሀገር ዋጋ እየከፈሉ ያሉ ከታጠቁ ሳይፈቱ ከቆሙ ያልተኙ ዛሬም የእጃቸውን ቃታ መሳሪያ ላይ አድርገው ዳር ድንበር የሚያስከብሩ የሀገር ሰራዊቶች ያሉባት ሀገር ውስጥ ነው። እነዚህ ፎቶዎች ላይ ነጠላ የለበሰው ግለሰብ በሃይማኖታዊ ጉዳዮች በተደጋጋሚ እየታሰረ የተፈታ ሰው ነው። የሚታወቀውም እዚሁ ማህበራዊ ሚዲያ ላይ ቃለ መጠይቅ ሲያደርግ ነው። ሌላኛው ግለሰብ ደግሞ ሲያሻው የሚሰበክ ሲያሻው ደግሞ የመከላከያ ልብስ ለብሶ የሚያስፈራራ ነው ይላል የኢትዮ ታይምስ ዘገባ። የሀገር መከላከያ ልብስ የለበሰው ግለሰብ ፈንጅ ወረዳ ላይ ነህ፣ አሁን የማፈነዳ ጊዜ ደርሷል እያለ ለጆሮ የሚከብዱ ማስፈራሪያዎችን ነው የሚያዘንባው። ሌሎች ቪዲዮዎቹ ላይ ደግሞ ሰባኪ ነው። ሀገሪቷ ህጎች አሏት። እንዳለመታደል ሆኖ ህጎቹ ለሁሉም ዜጎች እኩል መሆን ሲገባቸው አንዱ የሚያስፈራራባቸው ሌላው ደግሞ የሚሰጋባቸው ከሆኑ ሰንብቷል ሲል ኢትዮ ታይምስ ይህንን አስነብቧል። እነኚህ ቪዲዮዎች ሰሞኑን መነጋገሪያ ሆነዋል። የመከላከያ መለዮ ስለለበሰ ብቻ ማንንም የተነሳ ሊዝት በማንም ላይ ሞት ሊያውጅ አይችልም። ፈንጂ ወረዳ ነህ፣ የፈንጂ ቀጠና ውስጥ ነህ፣ እንዲህ የሚል ነገሮች ተገቢ አይደሉም። ሁሉም ላይ ህግ ስላለ ማለት ነው። ዳሩ ግን ያው ኦርቶዶክሳዊት ላይ ህግ ላላ ስላለ እንጂ ይሄ ነገር ፈጽሞ ወንጀል ነው። ለዚህም ነው ወንድማችን ጋዜጠኛ ነጋሽ በዳዳ ጉዳዩን ወደ ከፍተኛ ፍርድ ተወስዷል ሲል የተሰማው ማለት ነው። እና ይህ ግለሰብ ታስሯል የሚሉ የሐሰት መረጃዎች ወጥተዋል። እውነት ታስሯል ወይስ አልታሰረም የሚለውን በዚህም ቪዲዮ የምናየው ይሆናል። ራሱ ነጋሽ በዳዳም ምስክርነት ሰጠናል ማለት ነው። ስለ ጉዳዩ በሄደበት ርቀት ምን እንደሚመስል ይነግረናል ማለት ነው። በዚህ ጉዳይ ግን እናንተ ሐሳባችሁ ምንድነው? እስኪ አሁን ከዚህ ቀጥሎ የምንመለከተው ሰዎች ምን አሉ በዚህ ጉዳይ፣ እስኪ ሐሳባቸውን እንስማ። ወይም ለዚህ ግለሰብ ሼር እያደረጋችሁ በፍጥነት አድርሱለት። ወንድሜ በአይናችን ውስጥ እያስፈራራህን ነው እንዴ? ኦኬ ፓስተር እንደሆንክ ከዚህ ጋር ያየው ነው። ፓስተር ከሆንክ የወንጌል አማኝ ከሆንክ ንጽጽር መስራት የምትፈልግ ከሆነ መለዮውን አስቀምጠው። መለዮውን እናከብረዋለን እንጂ አንፈራው። መለዮ ከኮሪያ ልሳነ ምድር እስከ ኮንጎ፣ ከኮንጎ እስከ ሩዋንዳ፣ ከሩዋንዳ እስከ ዳርፉር፣ ከዳርፉር እስከ ሶማሊያ ደም የፈሰሰበት አጥንት የተከሰከሰበት አይተኬ ነፍስ የተከፈለበት መለዮ ነው። መለዮ የኢትዮጵያ ሕዝብ ነው እንጂ የአንድ ሃይማኖት መለዮ አይደለም። ኦኬ መለዮውን እናከብረዋለን። መለዮ ይሄን ያህል ዋጋ ስለተከፈለበት፣ መለዮ ያጎታችን በአጠቃላይ ወንድሞቻችን ዋጋ ስለከፈሉበት መለዮውን እናከብረዋለን። ወደን ሳይሆን ተገደን። አንተን ግን አንፈራ። ማመን አለብህ። አንተ ፓስተር ነህ። ስለ ሃይማኖትህ የምትቆረቆርና ስለ ሃይማኖትህ ኮምፓራቲቭ ቴዎሎጂ መስራት የምትፈልግ ከሆነ መለዮውን አስቀምጠው። መለዮውን አስቀምጥ ለተቋሙ። ተቋሙ ያንተ ተቋም አይደለም። የኢትዮጵያ ሕዝብ ማለትም ኦርቶዶክስም፣ ሙስሊሙም፣ ፕሮቴስታንቱም በአጠቃላይ እምነት የለውም እምነት የለሹም ማህበረሰብ ግብር የሚከፍልበት ልጆቹን አዋቶ የገነባው ተቋም ነው። አንተ መለዮ ለብሳ አታስፈራራንም። የፈንጂ ቀጠና ምናምን ትላለህ እንዴ? እሱን ለማያውቁት ንገራቸው።
ለሃይማኖት የምትቆረቆር ከሆነ ኦኬ ይሄው ሜዳው ሰፊ ነው። መከራከር መወያየት በሐሳብ ልልና ማመን ነው። ከዛ በተረፈ ግን ፓስተር ወኮማንዶ ተከሽኖ ምናምን እሱ አይመቸንም። እኛ ለመለዮ እንዳልኩ ክብር አለን ኢትዮጵያዊ ስለሆነ ይሄ መከላከያ ተቋም የህዝብ ስለሆነ የኢትዮጵያ ስለሆነ አይደል እንዴ? እንጂ ግን አንተን እንደግለሰብ አንፈራም። አትሳሳት። ምንም አንፈራም። ለምን ትፈራለህ አንተ እንደግለሰብ? ምንም ለምን አንተም ዜጋ ነህ እኔም ዜጋ ነኝ። ኦኬ ለዚች ሀገር እኩል እኔ እናንተ እኩል ነን። አንተም ከኔ አትበልጥም እኔም ካንተ አልበልጥም። አይ ይሄ የሃይማኖቱ የክርክርና የውይይቱ የንጽጽሩ ዓለም ራስን የቻለ ዓለም ነው። ከመከላከያ ተቋም ጋር የሚያገናኘው ነገር የለም። አይደል እንዴ? በመረጃ በሰነድ በማስረጃ መወያየት መከራከር ትችላለህ። ከዛ አለፈ በህግ ጉዳይ ይታያል። ይሄ ማለት ምንድነው? በፈንጂ ቀጠና ነህ እገልሃለሁ ምን ማለት ነው? ሸር አድርጉለት። ግለሰቡ በቁጥጥር ስር ውሏል። በማህበራዊ ሚዲያ ላይ ራሱን ማስተር ጸጋዬ መንገሻ ብሎ የሚጠራው ግለሰብ የኢትዮጵያ ኦርቶዶክስ ተዋሕዶ ሚዲያ አገልጋይ የሆነውን አቶ ነጋሽ በዳዳን በማስፈራራትና የሀገር መከላከያ ሰራዊት የደንብ ልብስን በመልበስ ከሀገር መከላከያ ዓላማ ውጪ ለራሱ ጥቅም አውሎታል። እንዲሁም በግለሰቦችን በማስፈራራት ፈንጂ ወረዳ ላይ እንዲሁም በአይናችን ቁጥጥር ነው እያለ ሲያስፈራራ እንደነበረ ሚዲያ ላይ መሰራጨቱ ይታወቃል። ታዲያ ይህንን ቪዲዮ ካሰራጨ ከጥቂት ሰዓታት በኋላ ከራሱ ገጽ ላይ ያጠፋ ሲሆን አሁን ላይ ጉርሻ ፔጅ እንዳጋራው ከሆነ የግለሰብ በህግ ቁጥጥር ስር እንደዋለም ተገልጿል። ሰናይ ቀን ተመ እውነት ነው። እንግዲህ ጋዜጠኛ ነጋሽ በዳዳ ላይ የሰራውን የዛቻ የሞት ቅስቀሳ የገለሃለሁ ፈንጂ ወረዳ ላይ ነህ በአይናችን ቁጥጥር ስር ነህ የሚለውን ዛቻ የሰራበት ቪዲዮ አጠፍቶታል። እውነት ነው። ነገር ግን በህግ ቁጥጥር ስር አልዋለም። ይሄ የሐሰት መረጃ ነው ማለት ነው። ምክንያቱም ራሱ ነጋሽ በዳዳ ጉዳዩን በቅርበት የተከታተለው ስለሆነ እንዲሁም እሱ የሚነግረን ነገር ስላለ ማለት ነው። ቢያዝ በህግ ቢጠየቅ እንዴት ያለ መልካም ነገር ነበረ። ነገር ግን አልሆነም። እስኪ ነጋሽን ደግሞ እንስማው። ሰላም ኢትዮጵያውያን እንደምን አላችሁ? ይህ ከላይ የምትመለከቱት ግለሰብ የመከላከያ ዩኒፎርምን ለብሶ ግለሰብን ሲያስፈራራ የነበረ ግለሰብ ነው። ይህ የምትመለከቱት ማለት ነው። ይህ ዩኒፎርም እንግዲህ ሀገርን ለማስከበር ዋጋውን ሳይተመንለት ውድ ህይወቱን እየሰጠ ያለ የመከላከያ ሰራዊትን ዩኒፎርም የለበሰ ግለሰብ በሰሞኑ እንግዲህ ዳለው ተፈነዳለህ የሚል አስተያየትን ለኔ መሰንዘሩን ተከትሎ በመላው ሀገራችን ብዙ ሐሳቦች ሲነሱ ቆይቷል። ያንንም ተከትሎ በተለይም ደግሞ ትላንት ማታና ዛሬ ጠዋት እየተመለከትን ያለነው ይህ ግለሰብ በመከላከያ ዩኒፎርም ግለሰብን ሲያስፈራራ የነበረው ሰው በቁጥጥር ስር ተይዞ ውሏል የሚባል ነበርና ይህ እንዳልሆነ ለማረጋገጥ ነው የመጣሁት። በብዙ ምክንያቶች አረጋግጠናል። በህግ ቁጥጥር ስር እስካሁን ድረስ አልዋለም። በህግ ቁጥጥር ስር እንዲውል እንዲጠየቅ እፈልጋለሁ። አንደኛ በግል ዛቻ ስላደረሰብኝ የመኖር መብቴን ስለተጋፋ ማለት ነው። ሁለተኛው ደግሞ ለሀገር ሲሉ የሚዋደቁ ዛሬም ድረስ የሚከፈላቸውን ክፍያ ሳይጠይቁ ግን ሀገርና ህዝብን በማስቀደም ዋጋ እየከፈሉ ያሉ የሰራዊቱን ክብር የሚንድድ ስለሆነ የሀገሬን ዳር ድንበር ለማስጠበቅ እየተጋ ያለውን ሰራዊትም ጭምር እየተጋፋ ስለሆነ ለሰራዊቱ ክብርም ሲባል በህግ ቁጥጥር ስር ውሎ እንዲጠየቅልኝ ዛሬም ድረስ በማሳሰብ ጠይቃለሁ ማለት ነውና በማህበራዊ ሚዲያ እየተናፈሱ ያሉት በህግ ቁጥጥር ስር ውሏል የሚለው ሐሰት መሆኑን ለመናገር ፈልጋለሁ። ተይዞ ከሆነ የተያዘበት ቦታም ቢነገረን አንድም ለመጠየቅ ነው፣ ሁለትም ደግሞ እኔ ላይ ስለሆነ በደሉ የደረሰው መክሰስም እንድችልም ጭምር ቢነገረን ጥሩ ነው። ከዛ በዘለለ ግን የሐሰት ወሬዎች እየተናፈሱ ነው። የሚኖርባቸው አድራሻዎች፣ የሚሰራቸው ስራዎች በግልጽ ይታወቃሉ። ይህ ከኢትዮጵያ የጸጥታ አካላት ስር ይሰወራል የሚል እምነት የለኝምና ይዘውትም ደግሞ የህግ የበላይነትን ያሳዩናል ብዬ እምነቱ አለኝ። እስከዛው ድረስ ግን ምንም አይነት የሚናፈሱ ሐሰተኛ መረጃዎችን ልንሰማ አይገባም። በህግ አግባብ የመጠየቅ ሂደታችን ዛሬ መቀጠል አለበት የሚል እምነት አለኝ። ኢትዮጵያና ህዝቦቿን እግዚአብሔር አምላክ ይጠብቅልን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።